ከሳምንታት በፊት እጅግ ባልተገባ መልኩ በአበረታች እጽ ሳቢያ ስሟ ሲነሳና ስትወቀስ የነበረችው ታላቋ አትሌት ጉዳፍ ጸጋዬ ትላንት በስህተት ያለ ስሟ ስም ያሰጣትና በሆዷ ለነበረው ጽንስና ለጤናማ እርግዝናዋ ስትል ተወስደው በነበረው መድኃኒት ሳቢያ አበረታች መድኃኒት ነው ተብላ ስሟ ሲብጠለጠል ከሳምንታት በፊት ባልተገባ መልኩ በአበረታች እጽ ሳቢያ ስሟ ሲነሳና ስትወቀስ የነበረችው ታላቋ አትሌት ጉዳፍ ጸጋዬ ትላንት በስህተት ያለ ስሟ ስም ያሰጣትና በሆዷ ለነበረው ጽንስና ለጤናማ እርግዝናዋ ስትል ተወስደው በነበረው መድኃኒት ሳቢያ አበረታች መድኃኒት ነው ተብላ ስሟ ሲብጠለጠል እርሷ ግን ክብሯንም ዝናዋንም የጠበቀች የሀገር መልክ የሀገር ሰንደቅ ነበረችና ያለ ስሟ ስም ቢሰጣትም የሆነውን ሁሉ ሳትረበሽ በብልሃትና በትዕግስት አስረድታ የስም ማጥፋት ዘመቻውንም ተቋቁማ እነሆ አሁን ደግሞ ለቤቷ ድምቀት ለሕይወቷም ስምረት ይሆን ዘንድ የበኩር ልጇን ታቅፋለች። በዚህም ብዙዎች የልብ ደስታቸውን እየገለጹላት ይገኛሉ። አሰልጣኟ የሆነው ባለቤቷም ደስታውን በይፋ ለአድናቂዎቿና ለመላው ኢትዮጵያውያን ገልጿል። ሰላም የምንወዳቸውና የምናከብራችሁ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። በዛሬው መሰናዷችን የበኩር ልጇን በሰላም ስለታቀፈችው ጉዳፍ ጸጋዬ ስለ ፍቅር ሕይወቷና ደግሞ ከሰሞኑ በእርግዝናዋ ምክንያት በወሰደችው መድኃኒት ሳቢያም ስሟ እንዴት እንደጠፋና በዚህ ምክንያት ደግሞ ተመልሳቸው ተብለው ስለነበሩ ሽልማቶችና ስለ አንዳንድ ጉዳዮች እናወራለን። በዓለም ስላስመዘገበችውም ድል በአለፍ ገደም እያነሳን አብረናቸው እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። አብራችሁን ቆዩ። ብዙዎች የኢትዮጵያችን ኩራት የኩራታችን ምንጭ ነች ይሏታል እውቋን አትሌት ጉዳፍ ጸጋዬን። ጉዳፍ በትላንትናው ዕለት እርሷ እንደምትለው ከሆነ በቅድስት አርሴማ ቀን ወንድ ልጅ በሰላም መውለዷን በታላቅ ደስታ አብስራለች። ፈጣሪ የእናትነትን ታላቅ አክሊል ስላደላትም ምስጋናዋን ያቀረበችው ጉዳፍ በእርግዝናዋ ወቅት አብረዋት ለነበሩ በጸሎትና በፍቅር ለደገፏት ለወዳጆቿ፣ ለአድናቂዎቿ፣ ለቤተሰቦቿና እንዲሁም ደግሞ ለመላው ኢትዮጵያውያን በሙሉ ከቃላት በላይ የሆነ ከልብ የመነጨ ምስጋናዋን አሰምታለች። ጉዳፍ የሩጫ መንገዶችን ያህል ጠንካራ በነበረው የህይወት ምዕራፏ ውስጥ የብዙ አድናቂዎቿ የወዳጆቿና የቤተሰቦቿ ጸሎት በእጅጉ እንደደገፋት እንዲህ ስትል ትገልጻለች። ሩጫ መንገዶችን ያህል ጠንካራ በነበረው የህይወት ምዕራፌ ውስጥ የእናንተ ሕያው ጸሎትና ድጋፍ ትልቅ ብርሃን ሆኖ መራኝ የምትለው አትሌቷም አዲሱን ልጃቸውን ሁሉም በጸሎት እንዲያስብላትም ትጠይቃለች። የእናትነት አክሊልን የደረበችው ይህች ሻምፒዮና ዛሬ ደግሞ በቤቷ ሌላ ትልቅ ደስታ ገብቷል። በሕይወቷ የመጀመሪያዋን የበኩር ወንድ ልጇንም ታቅፋለች። ይህ ለአትሌቷ መቼም የማይረሳ የቤቷ ውስጥ ትልቅ ደስታ ነው። ጉዳፍ ጸጋዬ እነሆ ሌላ አዲስ ሕይወት ጀምራለች። በአትሌቲክሱ ዓለም በፈጣን እግሮቿ በብርቱ ስነ ምግባሯና በታላላቅ ድል አድራጊነቷ የምትታወቀው የዓለም ሻምፒዮን አትሌት ጉዳፍ ጸጋዬ ከስፖርታዊ ገድሎች ባሻገር ዛሬ ደግሞ ሌላ ታላቅና ታሪካዊ ምዕራፍ ላይ ደርሳለች። ከባሏና ከታላቁ አሰልጣኟ ከሉፍ ይደጉ ጋር በፈጠረችውና በጀመረችው ውብ የህይወት አጋርነትና ፍቅር እነሆ ፍቅራቸው በርትቶ አጋርነታቸው ጠንክሮ ዛሬ ፍሬ የሆነውን የመጀመሪያ ልጃቸውን በሰላም በመገላገል ወደ እናትነትና የቤተሰብ ኃላፊነት ተሸጋግራለች። ትላንት የነበራቸውን ፍቅር የሚያደምቅላቸው የቤታቸውን የበኩር ልጅ አግኝተዋል። ደስታቸው ሙሉ ሆኗል። በእነሱ ደስታ ብዙ ወዳጆቻቸው ተደስተዋል። ጉዳፍ ጸጋዬ ሀብትነቷ ለራሷና ለቤተሰቦቿን ብቻ ሳይሆን ለመላው ኢትዮጵያውያን ነው። የአገር መልክ የአገር ሰንደቅ ነች። ጉዳፍ የትራክ ንግስትም ጭምር ነች። ድንቅ ነች። ትራክ ላይ የሚያህላት የለም። ከዚህ ቀደም ካስመዘገበቻቸው የትራክ ስኬቶቿ መካከል እንኳን ጥቂቶቹን እንጥቀስ ብንል ጉዳፍ ጸጋዬ በዓለም አቀፍ አትሌቲክስ ታሪክ ውስጥ ስሟ በወርቅ ቀለም ከሰፈረላቸው ድንቅ አትሌቶች መካከል አንደኛዋ ናት። በሁሉም የትራክና የጎዳና ውድድሮች ላይ ያመጣችው ውጤት ኢትዮጵያን በታላቅ ኩራት እያስጠራ ነው። ከነዚህ ብዙ ገድሎች መካከል ጥቂቶቹን እንጥቀስ ብንል እንኳን የዓለም ሻምፒዮና ወርቅ ሜዳሊያዎቿ እንዲሁ በምሳሌነት የሚነሱ ናቸው። በ2022 በተካሄደው የዓለም አትሌቲክስ ሻምፒዮና ላይ በ5000 ሜትር ውድድር አንደኛ በመውጣት የወርቅ ሜዳሊያ
ባለቤት ሆናለች። የዓለም ሪከርድ ባለቤትነቷን ስንመለከት ደግሞ በየካቲት 2023 በፈረንሳይ ሊቭን በተደረገ የቤት ውስጥ ውድድር በ1500 ሜትር እጅግ አስደናቂ ሰዓት በማስመዝገብ የዓለም ሪከርድ የሰበረች ጀግናና ብርቱ እንስት ነች። እንዲሁም በታህሳስ 2023 በዩናይትድ ስቴትስ ዩጂን ዋን ሃወር ራን ውድድር ላይ በሌሎችም ታላላቅ መድረኮች እንዲሁ አዲስ ክብረ ወሰንን ያስመዘገበች ብርቱ ሰው ነች። ዛሬ እናት የሆነችው አትሌት ጉዳፍ ጸጋዬ የኦሎምፒክና የዓለም መድረክ ሜዳሊያዎቿም እንዲሁ በቀላሉ የሚታዩ አይደሉም። በቶኪዮ 2020 ላይ በቶኪዮ የ2020 ኦሎምፒክ በ5000 ሜትር የነሐስ ሜዳሊያ፣ በቡዳፔስት የ23ቱ የዓለም ሻምፒዮና ውድድር ላይ ደግሞ በ10000 ሜትር የወርቅ ሜዳሊያ በመጎናጸፍ የሀገራችንን ስም ከፍ እንዲል ያደረገች ብርቱና ታታሪ አትሌት ነች። ይህች ብርቱና ታታሪ አትሌት እነሆም በፈጣሪ ፍቃድ ዛሬ ደግሞ ከአሸናፊነት ወደ እናትነት ክብር ከፍ ብላለች። የአትሌቲክስ ስንክሳር ጽናትን፣ መስዋዕትነትንና ከባድ ትጋትን ጉዳፍ በስታዲየም ውስጥ ስትሮጥበት የነበረው ፍጥነትና ጽናት ዛሬ ደግሞ የቤተሰብን ኃላፊነት በመውሰድ በሌላ መልኩ በሕይወት ጎዳና ላይ እንድትሮጥ ያደረጋት ክስተት ነው የትላንትናው ክስተቷ። ባሏና ከሁሉ ነገር በላይ በስፖርታዊ ስኬቶቿ ጀርባ ትልቅ አምድ ሆኖ ላገዛት የሕይወት አጋሯና አሰልጣኝ ህሉፊ ደጉ ጋር በመሆን በአዲስ የሕይወት ምዕራፍ ከጀመረች በኋላ ነገሮች እየተሰካኩላት ያሉ ይመስሉ ነበር። በስፖርቱ ዓለም ድልን ከድል የሚያቀዳጀው የግል መንፈስ ዛሬ በቤተሰብ አስተዳደግና በእናትነት ኃላፊነት ውስጥም አብሮ ይጓዛል። የኢትዮጵያ አትሌቲክስ ማህበረሰብና አድናቂዎቿ ለጉዳፍና ለአሰልጣኝ ህሉፊ ደጉ ልጅ መውለዳቸውን በተመለከተም የተሰማቸውን ታላቅ ደስታ እየገለጹላቸው ይገኛሉ። በቤተሰብ ህይወታቸውም ስኬት እንዲገጥማቸውም እየተመኙላቸው ይገኛሉ። እንኳን ደስ አላችሁ የሚሏቸው ብዙ ናቸው። የወንድ ልጅ እናት መሆኗን ባለቤቷ በደስታ እንዲህ ሲል ነበር ደስታውን የገለጸው። በቅድስት አርሴማ ቀን የዓለማት ጌታ በታላቅ ምሕረቱና ቸርነቱ ወንድ ልጃችንን በሰላም አቅፌ እንድስም ስላደረገኝ ፈጣሪን አመሰግናለሁ ይላል አሰልጣኟም ባለቤቷም። በሩጫው መስክ ከጎኗ ሆኜ ለድልና ለክብረ ወሰን ስንተጋ የኖር ነው ባለቤቴና አትሌት ጉዳፍ ጸጋዬ ዛሬ በጽናት አልፋ ትልቁንና ድንቁን የእናትነት አክሊል ደፍታለች። በጉዞአችን ሁሉ አብራችሁን ለነበራችሁ፣ በጸሎታችሁ ላልተለያችሁን፣ መልካም ምኞታችሁን ለለገሳችሁን ወዳጆቻችን፣ ደጋፊዎቻችንና ኢትዮጵያውያን በሙሉ ምስጋናዬ ከቃላት በላይ ነው ሲል አሰልጣኙ ይገልጻል። ሲቀጥልም እንዲህ አለ። ፈጣሪ አዲሱን ልጃችንን በጤና በዕድሜና በበረከት ያሳድግልን፣ በቤታችሁም ፍቅርና ሰላምን ያብዛላችሁ አሰልጣኝ ህሉፊ ደጉ ሲል የተሰማውን ልባዊ ደስታና ምኞትም ምስጋና እንዲሁ ለወዳጆቹ አድርሷል። ከሰሞኑም የአትሌት ጉዳፍ ጸጋዬ የዶፒንግ ምርመራና ከጀርባ ያለው እውነት በሚል እጅግ በጣም ብዙ እሰጥ አገባ መነሳቱና በማይገባ መልኩ ስሟ እንዲሁ ሲጎድፍ እንደነበርም ይታወቃል። ከዚህም ጋር ተያይዞ የዓለም ሪከርድ ባለቤቷ አትሌት ጉዳፍ ጸጋዬ በዶፒንግ ምርመራ ሌትሮዞል የተባለ ንጥረ ነገር በመገኘቱ ውጤቷ ፖዚቲቭ መሆኑ ተሰምቶ ነበረ። ይሄ ብዙዎችን ያስደነገጠ ጉዳይ ነበር። ሆኖም ግን እናት ለመሆን ከመሞከር ጋር በተያያዘ ሌትሮዞል የተባለውን መድኃኒት በጤና ባለሙያ ታዞላት የወሰደች ስለመሆኑ ባለቤቷና አሰልጣኟ የሆነው አሰልጣኝ ህሉፊ ደጉ ጉዳዩን በተመለከተም ለታዲያስ አዲስ ተናግሮ ነበር። አሰልጣኝ ህሉፍ አቅም ለመጨመር የተወሰደ ንጥረ ነገር ሳይሆን ከእርግዝና ሂደት ጋር ተያይዞ የተሰጣት መድኃኒት ስለመሆኑም አስረድቶ ነበር። ጉዳፍ ጸጋዬ ከፈረንጆቹ ኦክቶበር 11 ቀን 2025 ጀምሮ በምንም አይነት የሩጫ መድረክም ሆነ የልምምድ ሜዳ ላይ እንዳልነበረች ገልጾ ምክንያቱም አትሌቷ እረፍት ወስዳ እናት ለመሆንና እርግዝናን ለመሞከር በማሰብ ላይ ስለነበረች መሆኑንም ገልጿል። በፈረንጆች ዲሴምበር 5 2025ም ከውድድር ውጪ ድንገተኛ በሆነ መልኩ በተደረገው ምርመራ ወቅት በ7 ቀን ውስጥ ተወስዶ የሚያልቅ መድኃኒት አላት ወይ ተብለው ሲጠየቁ መድኃኒቱን ሙሉ በሙሉ አጠናቃ ስለነበር ያልተጠናቀቁ ሌሎች የሕክምና መድኃኒቶቿን ብቻ ማስመዝገባቸውንም አስታውሰዋል። በምርመራ ወቅትም የ2 ሳምንት እርጉዝ እንደነበረች ነበር የተገለጸው። አያይዞም አሰልጣኟና ባለቤቷ እንዲህ አለ። መድኃኒቱን በወሰደችበት ወቅት በምንም አይነት ውድድር ላይ ስላልተሳተፈች የሚሰረዝም ሆነ የሚመለስ ሽልማት የለም ሲል ሊያረጋግጥ ችሏል። ጉዳፍ በንጹህ ላቧ እስከዛሬ ያገኘቻቸውን ውጤቶቿን በሙሉ በታማኝነት አስመዝግባለች። በዚህ ሳቢያም ያስመዘገበችው ድልና ሽልማቶችን ተመላሽ ይሆናሉ የሚለው ወሬ ፈጽሞ እውነት ስላለመሆኑ አሰልጣኙ ለአድናቂዎቿ ተናግሮ
እፎይታን ሰጥቷቸዋል። ለአድናቂዎቿና ለመላ ኢትዮጵያውያን ጉዳፍ ጸጋዬ ንጹህ መሆኗን እንዲገነዘቡለትም በዝርዝር ጉዳዩን በተመለከተ ማስረዳቱ ይታወቃል። ጉዳፍ ጸጋዬንና ልጇን ፈጣሪ እንዲጠብቅላቸው የኢትዮጵያ ሕዝብም በጸሎት እንዲደግፋቸውም ባለቤቷ ይናገራል። እኛም በስፖርቱ ዓለም ሀገራችንን በደስታ ስታስፈነድቅ ለኖረችው ለዓለም ሻምፒዮኗ አትሌት ጉዳፍ ጸጋዬ፣ ለባለቤቷ አሰልጣኝ ሂሉፍ ሂደጉና ለአዲሱ ሕፃን ልጅ ረጅም ዕድሜ ጤናና የተትረፈረፈ በረከት ተመኘንላቸው። የምንወዳቸውና የምናከብራቸው ሰዎች እናንተም አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ክብር ይስጥልን። ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን።